ብዙ ጊዜ ልጅ ስናጣ ልጅ ሳይኖረን ሲቀር እግዚአብሔር ከሌሎች ይልቅ እኛን ያሳነሰን፣ እግዚአብሔር ሌሎችን ወዶ እኛን የጠላን፣ እግዚአብሔር ሌሎችን ባርኮ እኛን ግን የረገመን ያክል የሚሰማን ባለትዳሮች እንኖራለን። ወገኖቼ አንድ እውነት ግን ማስተዋል አለብን። የእግዚአብሔር ፍቅር የተለካው በአንድያ ልጁ በክርስቶስ በኩል በገለጠው እውነት ነው እንጂ እኛ ከኛ ጋር ተጋብተን በምናመጣው ዘር በዚህ ፍሬ አይደለም እግዚአብሔር ለኛ ያለው ፍቅር የተገለጠው። እግዚአብሔር ለሁላችን አንድ ጊዜ ያለው ፍጹም ፍቅሩ የተገለጸው ተቀዳሚና ተከታይ በሌለው በአንድ ልጁ በክርስቶስ በኩል ባደረገልን የማዳን ስራው ነው። ምን እያልኩ ነው? ለምሳሌ አብርሃም ለእግዚአብሔር ያለው ጽኑ ፍቅር በስተርጅናው ያገኘው ልጁ ይስሐቅን አሳልፎ ለሞት ለመስዋዕት እግዚአብሔር ላዘዘው ትእዛዝ አሳልፎ በመስጠት ነው የተገለጸው። እግዚአብሔር ለኛ ያለው ፍቅር የተገለጸው ልክ አብርሃም ልጁ ይስሐቅን አሳልፎ እንደሰጠው እግዚአብሔርም ልጁ እግዚአብሔር ወልድን እግዚአብሔር አብ ልጁ እግዚአብሔር ወልድን ውረድ ተወለድ ብሎ እስከ ሞት ድረስ በቤዛነት የፈጸመውን የማዳን ስራውን ፈጽሞ በዚህ ነው የእግዚአብሔር ፍቅር ለሁላችን የተገለጸው። ይሄ ፍቅር ደግሞ ለተወሰኑ ሰዎች ለነገሌ የተባለ ፍቅር ሳይሆን ለሁላችን የሆነ ፍቅር ነው። ለዚህ ነው የተወደደው ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው ያለ። ተመልከቱ፣ እግዚአብሔር ምኑን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሎታል? ወዶታል። ዓለም የተባለው የሰው ልጅ ሁሉ ነው። የእግዚአብሔር ፍቅር ለሁሉ ነው። የእግዚአብሔር ፍቅር አንዲት ፍቅር ነች፣ ለሁሉ ያላት ፍቅር። እግዚአብሔር ለሁሉ ያለው ፍቅር አንድ ፍቅር ነው። ያ አንድ ፍቅር ደግሞ የተገለጸው ለሁላችን አንድያ ልጁን ወልድን ክርስቶስን ለሞትና ለሕማም ለኛ አሳልፎ በመስጠቱ ነው። እንደውም የተወደደው ሐዋርያ ቅዱስ ጳውሎስ ሲናገር ምን ይላል? ልጁን ከሰጠን ይላል ወደ ሮሜ በጻፈው መልእክቱ ምዕራፍ 8 ላይ ሌላውን ነገርማ እንዲያው እንዴት አይሰጠንም? ምን እየነገረን ይመስላችኋል? የተወደደው ሐዋርያ ቅዱስ ጳውሎስ ልጁን ከሰጠን እንዲያውማ ሌላውን ነገር እንዴት አብልጦ አይሰጠንም ሲል ሌላው ነገር ተራ ነው ለእግዚአብሔር። እግዚአብሔር ለኛ የሰጠን ውድ ስጦታው አንድያ ልጁን ነው። እግዚአብሔር ለኛ ያለውን አንድ የዘላለም ፍቅሩን ያወቅነው አንድያ ልጁን ለኛ በመስጠቱ ነው። ሌላው ነገርማ ተራ ነገር ነው። የእግዚአብሔር ፍቅር በተራው ነገር አይለካም። የእግዚአብሔር ፍቅር የሚለካው የተገለጸውም ልጁን ለኛ አሳልፎ በመስጠቱ